በፍጥረት ታሪክ በንግስና ከተቀመጡ እንስቶች መካከል ቆራጥ፣ ጀግና እንዲሁም ቅድስት ናት። በጥርጣሬ ተነሳስቶ በከዳት ባሏም ብዙ መከራ የደረሰባትና እንዲሁም ለኛ የድነታችን ምልክት የሆነውን የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ፍለጋ በማታውቀው ሀገር ለበርካታ ዓመታት ስለተሰደደች እንስት ታሪክ ልናወሳላችሁ ወደድን። ሰላም ጤና ይስጥልን ውድ የጊዜ ሚዲያ ቤተሰቦቻችን፣ እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን ዛሬ ላይ ዓለም በእጅጉ የሚያደንቃትን የመስቀሉ ነገር፣ የመስቀሉ ታሪክ ሲነሳና ሲወሳ ስሟ ተያይዞ የሚነሳውን ታላቋን ንግስት እሌኒን ታሪኳን ልናስቃኛችሁ ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁ ቆዩ። በታሪክ አጋጣሚ ስለ በርካታ ድንቅና ቅዱሳን ሴቶች ሰምተናል። በተለይም ደግሞ በመጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስን ከወለደችልን ከእናታችን ከእመቤታችን ከቅድስት ድንግል ማርያም አንስቶ በርካታ ነቢያትንና ቅዱሳንን እስከወለዱ ድንቅ እናቶች በመጽሐፍ ቅዱስ ቁልጭ ተደርጎ ተቀምጦልናል። ታዲያ ዛሬም ቢሆን በፍጥረት ታሪክ በንግስና ላይ ከተቀመጡ ድንቅ እንስቶች መካከል የታላቋን ንግስት የንግስት እሌኒን ታሪክ ይዘንላችሁ ቀርበናል። ታሪኩ መነሻውን የሚያደርገው በጣም ከሚዋደዱ ባልና ሚስቶች ታሪክ ነው። እነዚህም ባለ ታሪኮች እሌኒና ተርቢኖስ የሚባሉት ደጋግ ክርስቲያኖች ናቸው። ንግስት እሌኒ በበርካታ ሀገራቶች በተለያዩ ስሞች ትጠራለች። ንግስት ሄሌና፣ እሌኒ፣ በኋላም ደግሞ ቅድስት ከተባለች በኋላ ሄሌና፣ በላቲንኛው ደግሞ ፍላቪያ፣ ኢዮሊና፣ ሄሌና፣ አውግስታ በመባል የምትጠራ ሲሆን የታላቁ ቆስጠንጢኖስም እናት ናት። ታዲያ ወደ ታሪካችንም ስንመለስ ተርቢኖስና እሌኒ ኑሯቸው ፍቅርና ሰላም የሰፈነበት በመሆኑ ለብዙ ሰዎች እንደ ምሳሌ ሆነው ይኖሩ የነበሩም ታላቅና ደጋግ ክርስቲያኖች ናቸው። ተርቢኖስ በአገሩ ስመጥር የሆነ ታላቅ ነጋዴ ነው። ታዲያ በንግዱም ምክንያት በተለያዩ ጊዜያቶች ወደ ተለያዩ ሀገር እየሄደ ለበርካታ ጊዜያቶችም እየቆየ ይመጣል። እሌኒም ባሏ ተርቢኖስ ለንግዱ ወጥቶ እስኪመለስ ድረስ ስለ ባሏ ከመጸለይና ከማሰብ በስተቀር ከግቢዋ እንኳን ሳትወጣ ተጠብቀው ነበር። ታዲያ እንደተለመደው አንድ ጊዜ ተርቢኖስ ለንግድ ሄዶ ብዙ ዓመታትን ቆይቶ ከጓደኞቹ ጋር ወደ ሀገር ሲመለስ ከነጋዴዎቹ መካከል አንዱ በእግዚአብሔር ፍቃድ ከሽፍታና ከማዕበል እንዲሁም ከልዩ ልዩ አደጋ ተርፈን በሰላም ተመለሰ። ነገር ግን ሚስቶቻችን ሌላ ሳይወዱና ሳይለምዱ እናገኛቸው ይሆን ብሎ ጥያቄን ያጭራል። ታዲያ በዚህ ሰዓት ሚስቱን በእጅጉ የሚወዳትና የሚያምናት ተርቢኖስም በባለቤቱ ሁሌም ቢሆን በእጅጉ የሚተማመነው ተርቢኖስ ግን እንኳን በሰላም አደረሰን እንጂ ሚስቴን በዚህ አልጠረጥራትም ብሎ ሲመልስ፣ ሌላኛው ጓደኛው ያንተ ሚስት ከማን ትበልጣለችና ነው? አሁን ሄጄ ከሚስት ጋር ለምዳኝ ወዳኝ ወድጃት ብመጣስ ምን ትቀጣለህ? በማለት ይጠይቀዋል። ተርቢኖስም በሚስቱ እሌኒ በእጅጉ ይተማመን ነበርና ይህንንስ ብታደርግ ይህን ያህል ዓመት የለፋውበትን ሀብት ከነትርፉ ውሰድ፣ አንተም ብታደርግ እንዲሁ ሀብት ከነትርፍ ለእኔ ይሁን ተባብለው ተወራርደው ይለያያሉ። ታዲያ ከዚህም በኋላ ወደ መርከብ ከተመለሱ በኋላ ወደ ወደብ ከመድረሳቸው በፊት ነጋዴው ወደ እሌኒ ቤት ደረሰና በሩን አኳኩቶ ሰራተኛይቱን እሌኒን ማነጋገር እፈልጋለሁና ንገሪልኝ ብሎ ይጠይቃታል። ሰራተኛይቱም እያፈረች የተላከችውን ለእሌኒ ትነግራታለች። እሌኒ ከቤቷ ወጥታ የማታውቅ እንዲሁም ሌሎች ሰዎችን አግኝታ የማታውቅ ሴት ነበረችና ይህንን ከሰራተኛይቱ በምትሰማበት ጊዜ በእጅጉ ተቆጥታ ከመች ወዲህ ነው እኔ እንግዳ የማነጋግረው ብላ ታሳፍራታለች። ሰራተኛይቱም ለነጋዴው መልሱን ስትነግረው ነጋዴው እንደማይሆንለት እንደማይሳካለት ከተረዳ በኋላ ሌላ ተንኮልን ማቀድ ይጀምራል። ለሰራተኛይቱም እንዲህ በማለት ይነግራታል። ባልና ሚስቱ ብቻ የሚያውቁት ሌሎች ሰዎች የማያውቁት አንድ ነገር ብትሰጪኝ እኔ ወርቅ ሰጥሻለሁ በማለት ሰራተኛይቱን ይጠይቃታል። ሰራተኛይቱም ሁለቱ ብቻ
ማለትም እሌኒና ተርቢኖስ ብቻ የሚያውቁት የእመቤቴ ሀብል አለ፣ ያንን አመጣለሁ። መጀመሪያ ግን አንተ በከተማ ውስጥ እየዞርክ ነጋዴዎች ተመልሰዋል፣ የብስንም ረግጠዋል እያልክ አስወራ። ከዛም ተመልሰ እንድትመጣ ብላ ነጋዴውን ሰደደችው። በዚህ ጊዜ ነበር እንግዲህ ሰራተኛይቱ በእሌኒ ላይ ያሰበችውን ሴራ መጠንሰስ የጀመረችው። ነጋዴው ሰራተኛይቱ እንደነገረችው ወደ ከተማ ወጥቶ ነጋዴዎች እንደተመለሱ የብስንም እንደረገጡ እነሱንም ለመቀበል ቤተሰቦች ዝግጅት ማድረግ እንዳለባቸው ይናገራል። ሁሉም የነጋዴዎችን መምጣት ሲሰማ ዝግጅት ማድረግን ይጀምራል። የእሌኒም ሰራተኛ እመቤቴ ነጋዴዎች መጡ ተብለው ይወራል፣ ባለቤቶ በሰላም ስለመጡ ይዘገጃጁ፣ ገላዎትን የሚታጠቡ በማለት ለእሌኒ ትነግራታለች። የባሏን መምጣት በእጅጉ የምትጠባበቀው ንግስት እሌኒም የባሏን መምጣት በጸሎትና በጉጉት የምትጠባበቀው ንግስት እሌኒም ገላዋን ስትታጠብ የአንገት ሀብሏን ቁጭ ካደረገችበት ቦታ ሰራተኛይቱ አንስታ ለነጋዴው በተቀጣጠሩበት ዕለት ሰጠችው። ነጋዴውም ለሰራተኛይቱ የውለታዋን ብር ገንዘብ ሰጥቷት ደስ እያለው ወደ ጓደኞቹ ተመለሰ። በዚህ ጊዜም ለእሌኒ ባለቤት ተርቢኖስ ሚስትህን ለምጃት ወድጃት መጣው በማለት ለተርቢኖስ የውሸት ወሬውን ይነዛለታል። በዚህ ጊዜም ተርቢኖስ በእጅጉ ሚስቱን ያምናት ነበርና ውሸት ነው፣ ለዚህ ምን ምልክት ምን አለህ ብሎ ይጠይቀዋል። ተንኮለኛውም ነጋዴ ያንን ሀብል አውጥቶ ይህ ሀብል የሚስት አይደለምን ብሎ ሰጠው። ተርቢኖስም ደነገጠ፣ የሚናገረውንም አጣ። ያኔ በውርርዱ ሰዓት የተናገረውንም ቃል ሳያጥፍ በውርርዱ መሰረት ሀብቱን ሁሉ አስረክቦ ባዶ እጁን ወደ ቤቱ እያዘነ ተመለሰ። አሳባቂ ወሬ ነጋሪ የሚያሻው በመተማመንና በፍቅር የሚገነባ ትልቅ ተቋም መሆን አለበት። ነገር ግን ትንሽ የውሃ ጠብታ እንኳን ጊዜ ጠብቃ አለትን እንደምትሰነጣጥቅ ሁሉ እንዲሁ ትንሽ ጥርጣሬ ትዳርን አመድ ያደርገዋል። እሌኒንም የጠበቃት ይህ ነበር። ባለቤቷን በናፍቆትና በታማኝነት ስትጠብቅ የከረመችው ታላቋ ንግስት እሌኒ በተርቢኖስ ያልተለመደ ሐዘንና ብስጭት ግራ ተጋብታ ወንድሜ ሆይ ምን ሆነሃል? ለወትሮ እንኳን ይህን ያህል ዘመን ተለይተን ቀርተን ለጥቂት ቀናት እንኳን ተለያይተን ስንገናኝ እንነፋፈቅ የለን ብላ ጠየቀችው። ተርቢኖስም በብስጭት ውስጥ ሆኖ ብዙ የደከምኩበትና የለፋሁበት ሀብትና ንብረቴ እንዳለ ማዕበል አጠፋብኝ፣ እኔ ያላዘንኩ ማን ያዝናል? በማለት ለባለቤቱ ለንግስት እሌኒ ይመልስላታል። እሌኒም የተማረች ናትና እግዚአብሔር ሰጠ እግዚአብሔር ነሳ፣ የእግዚአብሔርም ስም የተመሰገነ ይሁን እንዳለ ኢዮብን አስበው፣ አንተ እንኳን በሰላም መጣ እንጂ ሀብቱ ሁሉ ውሎ አድሮ ይመጣል እያለች አጽናናችው። ተርቢኖስ ግን ሚስቱን በጥርጣሬ መለከታት ነበርና የሚስቱን ቃል አንዳችም አልሰማም ነበር። ከዚህ ይልቅ በተከበርኩበት ሀገር ተዋርጄ በሰጠሁት ሀገር ለምኜ ለመኖር አልችልምና ወደ ሌላ ሀገር ወደማላውቀው እሄዳለሁ። አንቺ ግን ሁሉም ስለሚወድሽ እዚህ ኑሪ በማለት እሌኒን ያሳምናታል። ታላቋ ንግስት እሌኒም ለባለቤቷ እንዲሁም ለትዳሯ እጅግ ታማኝ ነበረችና ካንተ ተለይቼ እንዴት እቀራለሁ በማለት ከእርሱ ጋር ለመሄድ ትነሳለች። ሁለቱም ቤታቸውን ጥለው ሲሄዱ በመንገድ ላይ ተርቢኖስ በልቡ ይዞት የነበረውን ምስጢር ያወጣና እሌኒን ስወድሽ የጠላሽኝ፣ ሳምንሽስ የገዳሽኝ ምን አድርጌ ነው በማለት ይጠይቃታል። በነገሩ ግራ ተጋብታ እኔ አንተን አልጠላሁም፣ እንዴትስ እከዳሃለሁ? ይህንን ሀሳብ እንዴት አሰብክ ብትለው ከኪሱ አውጥቶ እንዴት አሰብክ ብትለው በልቡ የያዘውን እንዲሁም ከዛ ነጋዴ የሰማውን ታሪክ በሙሉ ይነግራታል። እሌኒ ግን የተፈጠረውን በሙሉ አስረዳችው። ነገር ግን ባለቤቱ ንግስት እሌኒን ማመን ያልወደደው ባሏ ተርቢኖስ ንግስት እሌኒን ከማመን ይልቅ በእጅጉ መጠራጠር ጀመረ። ከባህር ዳርም በደረሱ ጊዜ በቁመቷ ልክ ሳጥንን አሰርቶ እሌኒ በውስጥ አስገብቶ ብታደርጊውም ባታደርጊውም እንደ ስራሽ ያውጣሽ በማለት ወደ ባህር ወረወራት። ታዲያም በዚህን ሰዓት ነበር የኋላ ኋላ ለታላቅ ክብር ያጫት እግዚአብሔር አምላክ ፈጽሞ በማያልቀውና በሚደንቀው ጥበቡ እሌኒ
የታሸገችበትን የብረት ሳጥን አሳ ነባሪ ውጦት በቆስጠንጢንያው ንጉሥ አሳ አጥማጅ መረብ ውስጥ ገብታ ከንጉሱ የደረሰችው። በዚያም አካባቢ ሮምን ያስተዳድር የነበረው ኮንስታዲዮስ ወይም ቆንስጣ የተባለ ንጉስ ነበርና ሳጥኑን አስከፍቶ ንግስት ሌኒን አውጥቶ ሚስቱ ያደረጋት። ኮንስታዲዮስ ወይንም ቆንስጣ የመክሲሚያኖስ ቄሳር ሆኖ ምዕራብ ሮምን ያስተዳድርም ነበር። ንግስት ሌኒም በ272 ዓመተ ምህረት ታላቁ ቆስጠንጢኒዮስንም ወለደች። ቆስጠንጢኒዮስም ገና በወጣትነቱ የአባቱን ደራሲ ሆኖ እንዲሰራ አባቱ የተለያዩ የጦር ትምህርቶችን እያስተማረ አሳደገው። ከጊዜያትም በኋላ አባቱ ሞተ። የአባቱ ባለሟሎችና ህዝቡ ተስማምተውም በ18 ዓመቱን ቆስጠንጢኒዮስን በአባቱ ቦታ በ316 ዓመተ ምህረት በሮም ምዕራብ ክፍል በገላትያ ነገሱት። በጦር ሜዳዎችም ብዙ የጀግንነት ስራዎችን የሰራው ታላቁ ቆስጠንጢኒዮስም በሰራዊቱ ዘንድ እጅግ ይወደድ ጀመር። ንግስት ሌኒም ልጇን ቆስጠንጢኒዮስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራ ታስተምረው ስለነበር በክርስቲያኖች ላይ የነበረውን አመለካከት በሮም ከነገሱ ቄሳሮች ሁሉ የተሻለ ሆኖ ነበር። በተለይም በ312 ዓመተ ምህረት ከጠላቱ ከመክሲሚያኖስ ጋር ለመዋጋት ምታ ነጋሪት ክተት ሰራዊት ብሎ ለዘመቻ እንደተሰለፈ በራእይ በሰማይ ላይ ነዚህ መስቀል ወይንም ምልክት ጠላትን ድል ታደርጋለ የሚል መስቀልና ጽሑፍ ስላየ ለሰራዊቱ የመስቀል ምልክት በመሳሪያቸውና በሰንደቃቸው ላይ እንዲያደርጉም አዘዛቸው። ወዲያውም ወደ ጦር ሜዳው ቢገቡ ጦርነቱንም ቢገጥሙ በቴቤር ወንዝ ድልድይ ላይ ጠላቱን ድል ነስቶ በጠቅላላው የሮም መንግስት ግዛቶችን ሁሉ ገዢ ሆነ። ታዲያ የዚች ታላቅ ንግስት ልጅ የሆነው ታላቁ ቆስጠንጢኒዮስ የሮም ንጉሠ ነገሥት ከሆነ በኋላ በ300 ዓመተ ምህረት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነጻነት አዋጅን አወጀ። እግዚአብሔር አምላክ የሕዝቡን ስቃይና መከራ የሚያይ ታላቅ አምላክ ነውና ይቺን ደግ ባለሟል ንግስት ከዛ ሁሉ መከራ አትርፎ ይህን ታላቅ ንጉስም እንድትወልድ አድርጎ ክርስቲያኖች ከመከራ እንዲያርፉም አደረገ። በዚህ ንጉስ የንግስና ጊዜም ክርስትናም ብሔራዊ ሃይማኖት ተብሎ እንዲታወጅ ተደረገ። ንግስት ሌኒም በተፈጠረላት አመቺ ሁኔታ በመጠቀም የጌታችንን መስቀል ከተቀበረበት ለማውጣት በ327 ዓመተ ምህረት ወደ ኢየሩሳሌም አቀናች። ንግስት ሌኒም በክርስትናው ሃይማኖት እጅግ የጸናች ነበረችና ልጇ ቆስጠንጢኒዮስ ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ እንዲሁም በኢየሩሳሌም ያሉ ቅዱሳን መካናትና አብያተ ክርስቲያናትን ለማሳነጽ ለእግዚአብሔር ተሳለች። ከዚህም በኋላ ቆስጠንጢኒዮስ አምኖ በ337 ዓመተ ምህረትም ተጠመቀ። ቅድስት ሌኒም ወደ ኢየሩሳሌም ሀገር አቀናች። ከእርሷም ጋር ብዙ ሰራዊቶችም ነበሩ። ወደዛም ሀገር እንደደረሰች ስለከበረ መስቀል መመርመርም ጀመረች። ቦታውንም የሚያስረዳት አላገኘችምና በማታውቀው ሀገር ብዙ ለፋች። የአይሁድ ወገኖች ጌታችንን መድኃኒታችንን ኢየሱስ ክርስቶስ በግፍ የሰቀሉበትንም መስቀል የቀበሩበትንም ቦታ ላለመናገር ንግስት ሌኒን በብዙ አስጨነቋት። ታዲያ በዚህ ሰዓት እግዚአብሔር አምላክ በአንድ አረጋዊ አማካኝነት ንግስት ሌኒን ረዳት። አረጋዊው ኪራኮስ ወደዚች ታላቅ ንግስት ሌኒ በመምጣት የጎለጎታ ኮረብቶችን እንድታስቆፍር አመለከታት። በዚህ ጊዜም የጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ ከቀበሩት በርካታ ዘመናት በማለፋቸው ምክንያት ዘመኑ በእጅጉ ከመርዘሙ ጋር ተያይዞ እውነተኛው ተራራ ይህ ነው ብሎ ማሳየት ባለመቻሉ ከሶስቱ ተራራዎች አንዱ ነው ስላላት አይሁድ ተራሮቹን ይቆፍሩ ዘንድ አዘዘቻቸው። የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል አይሁድ ቅዱስ መስቀሉ ብዙ ታምራትን እየሰራ በመቸገራቸው ምክንያት ማንም እንዳያገኘው የኢየሩሳሌም ነዋሪ ሁሉ የቤቱን ቆሻሻ የከበረ መስቀሉ ባለበት ቦታ ላይ እንዲጥል አይሁድ አዘው ስለነበር ከ200 ዓመታት በላይ ጥራጊ ስለጣሉበት ታላቅ ተራራም ሆኖ ነበር። ታዲያ ንግስት ቅድስት ሌኒ ተራሮቹን ለማስቆፈር ከሶስቱ ተራሮች የቱ እንደሆነ ለመለየትም በእጅጉ ተቸግራ ስለነበረ በዚያ በሚረዳት አረጋዊው ሰው
በኪራኮስ አማካኝነት ንግስት እሌኒ ደመራውን አስደምራ 11 የግመል ጭነት የሚሆኑ ዕጣንንም አስጨምራ ከኢየሩሳሌም ወጣ ብሎ ያሉትን ኮረብቶች አሳያት። የዕጣኑ ጢስም ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፍና በመስገድ መስቀሉ ያለበትን ትክክለኛውን ስፍራም አመለከታት። ቅዱስ ያሬድን በመዝሙሩ ሰገደ ጢስ ጢሱ ሰገደ ብሏልና ጢሱ የመስቀሉን ስፍራ አመለከተ። ታዲያ ከዚህም በኋላ ንግስት እሌኒ አስባም የመጣችው የመስቀሉን ስፍራ ለማግኘት ነበርና ወዲያው መስከረም 16 ቀን ቁፋሮ እንዲጀመርም አዘዘች። 7 ወር ያህል ከተቆፈረ በኋላ መጋቢት 10 ቀን 3 መስቀሎች በአንድነት ተገኙ። በዚህ ጊዜ ግን አንድ ትልቅ ነገር ተፈጠረ። ንግስት እሌኒ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል የትኛው እንደሆነ ለማወቅ ተቸገረች። 3ቱንም መስቀል ካስወጣች በኋላ የክብር ባለቤት የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል የትኛው መስቀል እንደሆነ የሞተ ሰው ለመለየት የሞተ ሰው አምጥተው በሁለቱ መስቀሎች ላይ በየተራ ቢያስቀምጡት እነዛ ሰዎች አልተነሱም ነበር። በመጨረሻም በአንዱ መስቀል ላይ ቢያስቀምጡት ያን ጊዜ የሞተው ሰው ተነሳ። በዚህን ጊዜ የጌታችን መስቀል የቱ እንደሆነ ለዩት። በዚህም ታላቋ ንግስት እሌኒ የክርስትና ምልክት የሆነውን መስቀል ለዓለም ክርስቲያኖችም አበረከተች። በዚህም ሳቢያ መስቀሉን ባገኘችበት ጎለጎታና በሌሎች የተቀደሱ ቦታዎች ላይም ቤተ ጣዖታትን አፈራርሳ ቤተ ክርስቲያንም ለማሳነጽ በቃች። በዚህም ምክንያት ታላቋ ንግስት እንዲሁም ቅድስት ለመባል በቃች። ቅድስናዋም በሮም ካቶሊክ፣ በምስራቅ ኦርቶዶክስ፣ በኦሪየንታል ኦርቶዶክስ እና በአንጀሊካ እንዲሁም በሉተር ቤተ ክርስቲያን እውቅናም ተሰጥቶታል። ታዲያ የዚሽ ታላቅ ንግስት ህልፈተ ህይወቷም በ330 ዓመተ ምህረት በአሁኑ ጊዜ ኢስታንቡል በምትባለው በቱርክ እንደሆነም ይነገራል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ የያዝንላችሁ ዝግጅታችን ይህን ይመስል ነበር። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።